የብዙዎቻችን ችግር ጠላቶቻችንን አናቃቸው። በሕይወታችን ላይ ከምናስተናግዳቸው ብዙ ሽንፈቶች መካከል 99%ዎቹ ጠላቶቻችን ስለማናቃቸው። በሕይወት የተሸነፍንበት፣ በኑሮ የተሸነፍንበት፣ በቅድ የተሸነፍንበት፣ በስኬት የተሸነፍንበት እያንዳንዱ ነገር ቢኖር የተሸነፍንበት ምክንያት ጠላታችንን ስለማናቀው። ጠላቶቻችሁን ካላወቋቸው በፍጹም አታሸንፏቸው። በተለይ ደግሞ በጣም ዲፕ ሌቭል የሚፈልጉ ጠላቶች አሉ። አንተም ብቻ ዘርህን መያዝ የሚችሉ ለምን እንደታመምክ፣ የታመምክበት በሽታ ለምን እንደማይድን፣ ለምን በር እንደተዘጋብህ፣ ለምን በሮቹ ተዘግተው እንደቀሩ ልታውቅ እንድትችል እግዚአብሔር አይኖቻችሁን ይከፍታል። አሜን። ድግምት በጣም የመስራት አቅሙ ከፍተኛ የሚሆነው የተደገመበት ሰው ምንም ካላወቀ ነው። እነኚህን የተሰወሩ ጠላቶች ለማወቅ 3 ነገር ያስፈልጋቸዋል። አንደኛ ከፍ ያለ ዲዘርን የሚያደርግ የመለየት ኃይል ያስፈልጋቸዋል። ጠላቶቻችሁ ከተሰወሩ ለቅሶውን ታለቅሳላችሁ፣ ችግሩን ታያላችሁ፣ ምክንያቱን ግን አታውቁም። ኤፌሶን ምዕራፍ 6 ቁጥር 12ን አንብቡልኝ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። ከክፋት መንፈሳውያን ሰራዊት ጋር ሁለት አይነት ነገር አለ በመንፈስ ዓለም። አንደኛው ጦርነት ነው፣ አንደኛው መጋደል ነው። አንዳንድ ጦርነቶች መገዳደል የለባቸው፣ ዝም ብሎ ሬስል ናቸው። አንዳንዶቹ ግን መገዳደል አለባቸው። የዚህኛው ጦርነት ክፉ የሆነውና መገዳደል እንዲኖርባቸው ያደረገው የጠላቶቹ አይነት ነው። ወይ አንተ ትገለዋለህ ወይ እሱ ይገለዋል። እና ስፒሪት ኦፍ ዲስትራክሽን ናቸው። እነኚህ አደገኛ የሆኑ የጨለማ ኃይላት ከነሱ ጋራ የሚኖረን ጦርነት የመገዳደል ጦርነት ነው። እነኚህ ስጋና ደም አይደሉም፣ ነገር ግን አለቆች ናቸው። አንደኛ። ሁለተኛውስ ስልጣናት ናቸው። ሶስተኛውስ የክፋት መንፈሳውያን ሰራዊት ናቸው። አራተኛውስ በሰማያዊ ስፍራ የሚኖሩ ገዢ ወይም ገቨርነር ናቸው። እነኚህ አደገኛ መናፍስቶች ናቸው። ጦርነት ከጀመራችሁ፣ ውጊያ ውስጥ ከገባችሁ ካልገደሉ አይጨርሱ፣ ካላወቃችኋቸው ያጠፏቸዋል። የመጀመሪያው ጠላትን ለማሸነፍ ምን አይነት እንደሆኑ ምን ማለት ነው? ማወቅና መለየት። ከለያቸው ታሸንፋቸዋል፣ ከለያቸው ትመታቸዋል። ሁለተኛው ሆሊነስ ነው። ሆሊነስ ከሬጅ ይፈልጋል፣ ጽናት ይፈልጋል። አንደኛ ቆሮንቶስ 9 ላይ ቁጥር 27 ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰም አስገዛዋለሁ። በመጽሐፍ ቃል ከተጻፉ ሽንፈቶች አንደኛው ትክክለኛ እግዚአብሔር የሚፈልገውን ዲሲፕሊን ወይም እግዚአብሔር የሚፈልገውን ሆሊነስ በሕይወት ላይ አለማግኘት። ስለዚህ ሁል ጊዜ ስጋዬን ምን እያልኩ እየጎሰምኩ ማለት ዲሲፕሊን አረጋዋለሁ፣ መስመር እንዳይስት አረጋዋለሁ፣ ስነ ስርዓት አስይዘዋለሁ፣ ቅድስና አስተምረዋለሁ። ያን ጊዜ በጠላቶቻችሁ ላይ መክበድ ትጀምራላችሁ። አሜን። ሶስተኛው መገዛት ነው። ያዕቆብ ምዕራፍ 4 ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ሁለት የተለያዩ ነገሮች ነው የሚናገሩ። አንደኛው ለእግዚአብሔር መገዛት፣ ሁለተኛው ዲያብሎስን መቃወም። ለእግዚአብሔር ስትገዛ ምን ይሆናል? ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። ለእግዚአብሔር መገዛት ስትጀምር እግዚአብሔር ነው አትራክት የምታረግ። ለሰይጣን የምትገዛ ከሆነ ማን ነው የምትስበው? ሰይጣን። ይሄ አትራክሽን ፎርስ ወይም የመሳብ ኃይል የሚሰራው በአንተ የህይወት አይነት ወይም የህይወት ስታተስ ልክ ነው። ለዚህ ነው እንደ ባሪያዬ እንደ ሙሴ ያለ ትሁት ሰው በምድር ላይ እግዚአብሔር እንደሚጎበኝ ነው የምነግራችሁ። ያያል፣ ይመዝናል። እንደገና በምድር ሁሉ ተዘዋወሩና ተመልከቱ። እንደ ኢዮብ ያለ ቅን ሰው የለም። እግዚአብሔር ነው የሚመሰክረው። እግዚአብሔር አምላክ ፊት እግዚአብሔርን የሚስበው ምንድነው? ተገዙ ሲል መገዛት ማለት እንደዚህ ማለት አይደለም። ለእግዚአብሔር በስራ ነው፣ በላይፍ ነው፣ በህይወት ነው። ዛሬ የጠላቶቻችሁን ኃይል የምታራቁቱበት የእግዚአብሔር መንፈስ በላያችሁ ላይ ይሆናል። አሜን።